ያማረው ዳቦ እየቆረሰ ዝም ብለህ ዳቦ በአካል እስከሚመጣ ማየት ነው። ይኸው መህራባ ይዋ አላህ ይስጥልህ። መልካም ክረምት በሰላም ቆየን። አሜን። አንተንም እንደው ከይርሻል። አሜን። ሁሉም ሰላም ይሁን። እንግዲህ ክረምቱን በሰላም ገብቶ ይልጣ አዝመራውን የሚያዝ ይሆናል። መሰለኝ እንዲህ ነው። أنا جمال اللي كان باولي ماما أنا اللي تهار واللي ما قالوا تهار رقا نقا أنا اليوم جباي برادي وما قالوا يا نفاكي سقا يا نفاكي سقا ሰላም የተወደዳችሁ ተመልካቾች እንዴት ናችሁ? ዛሬ በህይወቴ ለመጀመሪያ ጊዜ ከዚህ በፊት የማላውቀውን አዲስ ክሎት የተማርኩበትንና የአመታት ፍርሃቴን የተጋፈጥኩበትን አንድ አጋጣሚ አጋራችኋለሁ። በቀጣይ ደግሞ ለጦሳ ቲዩብ ስራ እጅግ በጣም ወሳኝ የሆነ አንድ ውሳኔ ያሳለፍኩበትንም ጉዳይ እንደዚሁ አጋራችኋለሁ። ከዛ ባሻገር ዛሬ ከኔ ጋር አብራችሁ ወደ ቁርቁር እንጓዛለን። እዛም ሄደን ከዚህ ቀደም ፈታኝ በሆነ ሁኔታ ውስጥ ትኖር የነበረና ልጆቿን ታሳድግ የነበረችን አንድ እናት በእናንተ ደግነትና በፈጣሪ ገዛ ህይወቷን በተሻለ ደረጃ መምራት ችላለች። ይችን እናት ዛሬ እንጠይቃታለን። ምን ላይ ደርሳ ይሆን የሚለውንም እናያለን። የምንጓዘው ደግሞ በልዩ ሁኔታ ነው። ከኔ ጋር አብራችሁ ትጓዛላችሁ። ከዚህ ባሻገር ክረምት እንደመሆኑ መንገድ ላይ ለምናገኛቸው አርሶ አደሮች የጃንጥላ ስጦታ እናደርጋለን። እጅግ አስደሳች ጉዞ ይኖራችኋል። ወደ ቁርቁሯ የገጠር መንገድ አብረን የምንጓዘው ደግሞ እንደስከዛሬው መኪና ጠብቀን ወይ ደግሞ ባጃጅ ይዘን አይደለም። እኔው ራሴ እያሽከረከርኩ ነው የምወስዳችሁ። ጉዞ ላይም የገጠመኝ እጅግ አስደንጋጭ አደጋ ነበረ። እሱንም አጋራችኋለሁ። ከኔ ጋር አብራችሁ እንድትጓዙ ከወዲሁ እጋብዛለሁ። የዛሬውን ቪዲዮ አይታችሁት ከተደሰታችሁ በእርግጠኝነት ፍቅራችሁን የምትገልጹት በላይክ እና ኮሜንት መሆን አለበት። እስኪ ሁላችሁም ላይክ አድርጋችሁ ቪዲዮውን ጀምሩት። የተወደዳችሁ ተመልካቾች ሰላምታ የምንሰጣችሁ እንግዲህ ከዚህ ከጢጣ ሜዳ ነው። እስካሁን በብዙ መልኩ በተለያዩ የገጠር አካባቢዎች ተራራውን ወጥተን ቁልቁለቱን ወርደን አግድመቱን ሄደን ብዙ የገጠሩ ማህበረሰብ ባህልና ኗኗር የሚያሳዩ ፕሮግራሞችን ወደ እናንተ አድርሰን ነበረ። ከዚህ በኋላ ደግሞ እንግዲህ 3ኛ ዓመታችን ሞልቷል። የዛሬ 3 ዓመት ሐምሌ ወር ላይ ነበረ የጦሳ ቲዩብ በመደበኛነት ስራ የጀመረው። ከዚህ በኋላ ደግሞ በአዲስ መንገድ በእንዲህ አይነት ሁኔታና ተጨማሪ አጋዥ ኃይል ፈጥረን የጦሳ ቲዩብ መሰናዶችን ወደ እናንተ እናደርሳለን። ይሄው እንግዲህ አዲሱ አጋሪ ይህ ነው። ከዚህ በኋላ በሁለት እግር ተሽከርካሪ ይሆናል እንግዲህ ማለት ነው ጉዟችን የምናደርገው። ቁሜ ማራችሁ ጢጣ ሜዳ ላይ ነው። በማለዳ መጥቼ ነው እንግዲህ እዚህ ተገኘሁት ማለት ነው። ነገር ግን ዋናውን ታሪክ የምነግራችሁ ደግሞ ወደ ቁርቁር ጉዞ እያደረግን ነው። ተመልካቾቼ እንግዲህ ስለ ሞተሬ አጠቃላይ ሁኔታ እየነገርኳችሁ በመሃል ደግሞ እስኪ ወደ ቁርቁር ደርሰን ያችን ብርቱና ጠይቀናት እንመለስ። አብራችሁ እስኪ ከኔን ጋር ተጓዙ። ልክ ካጠገቤ እንደተሳፈራችሁ ናችሁ። ቁርቁር ደርሰን እንመጣለን ማለት ነው። ሞተር ለመግዛት ሰበብ የሆነኝ የመጀመሪያው የወገብ ጤናዬ ነው። በተለያየ አጋጣሚ በመጓዝበት ሰዓት በተለይ ገጠር ሲሄድ ባጃጅ ላይ ከ6 እስከ 8 ነው ብዙ ጊዜ ገጠር ውስጥ ለውስጥ አሁን ተውለደሬ ቃሉ ደሴ ዙሪያ ስትሄዱ ባጃጆች የሚጭኑትና እንደዛ ተደራርቦ ተጭኑ። በዛ ላይ እነሱ የሚያስቡት ቶሎ ደርሶ ቶሎ መመለሳቸው ነው፣ ያው ስራ ስለሆነ ማለት ነው። በዛ ፍጥነት የገጠር መንገድ ላይ እንደዛ እየበረሩ ሲሄዱ ባጃጁ የመንገጫገጭ ነገር ይኖረዋል። ያኔ ወገቤ ላይ የፈጠረ ያለው ተጽዕኖ በጣም እየተባባሰ መጣና ስቃዩ እየበረታ ሲመጣ በተለይ ባለፈው ወራኢሉ ሂጄ ከመጣው በኋላ በቃ ሞተር መግዛት እንዳለብኝ ወሰንኩ ማለት ነው። ሌላው ሞተር እንድገዛ እንደወስን ያደረገኝ ዋነኛ ምክንያት ለስራዬ ያለው አስፈላጊነት ነው። በየትኛውም ጊዜ በፈለኩት ሰዓት፣ ለምሳሌ አሁን እንደነገርኳችሁ ጢጣ ሜዳ ላይ ማለዳ 1 ሰዓት መጥቼ ነው። ወጣ ነው። አመሰግናለሁ።
ቪዲዮ ለመቅረጽ የሚመቸው አሁን ለአንድ ፕሮግራም መግቢያ እዚህ ጋር ቁሚ የሆነ ንግግር ልቀርጽ ብፈልግ ከጧቱ 1 ሰዓት እዚህ ለመምጣት በእግሬ መጓዝ አለብኝ። ያን ደግሞ ማድረግ አልችልም። ያለው ችግር ምንድነው? ብዙ ዕቃ መሸከም አልችልም፣ ወገቤን ስለሚያመኝ ማለት። ከ4 ኪሎ ከ5 ኪሎ በላይ ሻንጣ ወገቤ ላይ አድርጌ ብዙ መጓዝ አልችልም። በዛ ምክንያት እንግዲህ ወደዚህ ቦታ ስመጣ ትንሽ ዕቃዎች ነው የጀመጣው ማለት ነው። የተሟላ የቀረጻ መሳሪያ ይዤ መምጣት አልችልም። አሁን ግን በማንኛውም ሰዓት በፈለኩት ሰዓት ይኸው በዚህ ሰዓት መጣው ማለት። ስለዚህ ጊዜን ከመቆጠብ እስከፈለኩት ሰዓት ድረስ ቆይቼ አንድን ስራ ሰርቼ እንድመጣ ከማድረግ አንፃር ለስራዬ እጅግ ወሳኝ ስለሆነ እንግዲህ ሞተር ልገዛ ችያለሁ ማለት ነው። እንግዲህ ለመግዛት ከወሰንኩኝ በኋላ ያደረኩት ነገር ምንድነው? ሞተር የመምረጥ የሞተሩን ገበያ የማጥናት ነበረ። ብዙ ዌብሳይቶችን ከዛ ባሻገር ደግሞ ከዚህ በፊት ሞተር ገዝተው ሲጠቀሙ የነበሩ ሰዎችን ስጠይቅ በቀላሉ በእኔ ደረጃ ለገጠር ሊያገለግሉኝ የሚችሉ 2 የሞተር አይነቶችን ነው ብዙ ሰዎች የጠቆሙኝ። ዌብሳይቶችንም ሳነብ ያገኘሁት ቲቪኤስ የሚባል እና ቦክሰር የሚሰኙ የህንድ ምርት የሆኑ ሞተሮች ናቸው። ለገጠር እጅግ በጣም ተስማሚ፣ በተለይ ደግሞ ቦክሰር ለገጠር መንገድ አስተማማኝ ሞተር እንደሆነ እንግዲህ መረጃ አገኘሁ ማለት ነው። ከዛ ባሻገር ከወገብ ጤና አንጻር በጣም የሚመች ሞተር እንደሆነ በማየቴ እንግዲህ ቦክሰር ሞተርን ገዛው ማለት ነው። እንግዲህ የምታዩት 150 ሲሲ የቦክሰር ሞተር ነው። የገጠር ፈረስ ተብሎ ነው የሚጠራው እንግዲህ በአምራቾቹ ህንዳውያን ማለት ነው። እንግዲህ ገጠር ላይ በተለይ የደቡብ ወሎ ምዕራብ ወረዳዎች ላይ ሂዳችሁ የምታውቁ ከሆነ ከላላ ወግዲ ከከተማ ወደ ገጠር ቀበሌ ሰዎች የሚመላለሱት በዚህ ነው። 4-5 ሰው ይጫንበታል። ይሄ ዕቃ ማስቀመጫው በራሱ አንድ ሰው ይጨመርበትና እዚህ ጋር 3 ሰው ከፊት አንድ ሰው። ደቡብ ላይ በተለይ የማይጫንበት ነገር የለምና ከፍተኛ ጉልበት ያለው ዳገትና ተራራ መውጣት የሚችል መቋቋም የሚችል ከዛ ባሻገር ከፍተኛ ጭነት መጫን የሚችል ሞተር ነው። እኔ 70 ኪሎ ነኝ፣ ቢበዛ ከኔ በተጨማሪ 20 ኪሎ ነው የቀረጻ መሳሪያዎችና አንዳንድ አስቤዛዎችን ወደ ገጠር ሲሄድ እምጭንበት። ከዛ አንፃር ለኔ በጣም በቂ ነው፣ ለገጠር ምቹ ነው። ለወገቤም ደግሞ እዚህ ጋር ያለው ይሄ መቀመጫው የተሻለ ነው። ከዛ ባሻገር ሰስፔንሽን የሚባለው ወይም ደግሞ የድንጋይ ሲኖርና በተለያየ መንገድ ሲንገጫገጭ መንገጫገጩ በቀጥታ ወደ ወገቤ ወይም ወደ እኔ እንዳይተላለፍ እዚህ ጋር የሚይዙ ስፕሪንግ ሽቦዎች አሉት ከጎንና ከጎን። እነዛ ስፕሪንግ ሽቦዎች እንግዲህ በተሻለ መጠን ጫናውን የመንገጫገጩን የመምጠጥና የመያዝ ነገር ይኖራቸዋል። በዛ ምክንያት እንግዲህ ትንሽ ሎዱን ወገቤ ላይ ያለውን ይቀንሰዋል ማለት ነው። ሌላው ይህን ሞተር እንደገዛ ያደረገኝ ወሳኝ ነገር የነዳጅ ቆጣቢነቱ ነው። እንግዲህ ቅድም የነገርኳችሁ ብዙ ጊዜ የመንግስት ሰራተኞች ገጠር ላይ የሚጠቀሙባቸው ሞተሮች በ1 ሊትር ከ18 እስከ 25 ኪሎ ሜትር ነው መጓዝ የምትችሉት። የቦክሰር ሞተር ግን በሚገርም ሁኔታ ከ45 ኪሎ ሜትር እስከ 55 ኪሎ ሜትር ድረስ በ1 ሊትር ነዳጅ መጠቀም ትችላላችሁ ማለት ነው፣ ወይም መንዳት ትችላላችሁ ማለት ነው። ለምሳሌ ሞተሩን ከገዛሁት እኔ እንግዲህ እኔም ሌላም ሰው እየነዳው እስካሁን ድረስ 300 ኪሎ ሜትር ነው የተጠቀምኩበት ማነው የተነዳው። 300 ኪሎ ሜትር ሲነዳ ግን የተጠቀምኩት ነዳጅ 6 ሊትር ብቻ ነው። ያ ማለት በ1 ሊትር በአማካይ ወደ 50 ኪሎ ሜትር መጓዝ ይችላል ማለት ነው። እና ይሄ ነዳጅ ቆጣቢነቱ ደግሞ እጅግ በጣም አስፈላጊ ነው። ስለዚህ 300 ኪሎ ሜትር ስነዳ እስካሁን ያወጣሁት ወጪ 6 ሊትር 1000 ብር ገደማ ነው፣ 1060 ብር ገደማ ነው አሁን ባለው የቤንዚን ዋጋ ማለት ነው። እና በጣም አዋጭ መሆኑ እሱ አንድ ነገር ነው። እንደኔ አይነት ደግሞ ገና ጀማሪ ለሆነ ፕሮግራም ለመስራት ገጠር ሲሄድ ብዙ ወጪዎች እንዳሉበት አንድ ሰው የጉዞ ወጪንም በዚህ ደረጃ መቀነስ ቀላል አይደለም። ከዛ ውጭ ለመጠገን ቀላል ነው። ብዙ ቦታዎች ላይ አለ፣ ገጠር ላይ በተለይ ስለሚጠቀሙበት ይህን ለመጠገን የሚችሉ መካኒኮች ይኖራሉ። መለዋወጫ በደንብ እቃ አለው። ይሄ አንድ ነገር ነው። ወደ መገናኛ በዚህ ያስኬዳል ናት በድልድዩ ወደ መገናኛ ያስኬዳል ወንድሜ። ከዛ በተጨማሪ የቦክሰር ሞተር ከሌሎቹ በተለይ ከያማሃ ሞተር አንጻር ስናነጻጽረው እንደ ጀማሪ እኔ ጉዞ ላይ መፈጥራቸው ስህተቶች ይኖራሉ፣ የውሳኔ ክፍተቶች ይኖራሉና እንደዚህ አይነት ችግር እንኳን በፈጥር የሚታገስ ምህረት የሚያደርግ ሞተር ነው። ቢወድቅ በቀላሉ ያለ ጉዳት መነሳት የምችልበት የሆነ ስህተት በፈጥር እንኳን ወዲያውኑ ሞተሩ አደጋ ሊፈጥርብኝ የሚችል አይደለምና ለጀማሪ ምህረት የሚያደርግ ለጀማሪ የሚመች እና በቀላሉ ለመንዳት የሚቻል ሞተር በመሆኑ እንግዲህ በዚህ ምክንያት መርጫለሁ ማለት ነው።
እንግዲህ ይህን የቦክሰር ሞተር ከነዚህ ሁሉ ሁኔታዎች አንጻር አይቼ ሞተሩን ለመግዛት ወስኜ ሞተር ለመግዛት ስሄድ ግን የገጠመኝ ነገር እጅግ በጣም አስደንጋጭ ነው። ዋጋውን ስጠይቅ ማለት ነው። እንግዲህ በሚያሳዝን መንገድ አምና የሞተር 200 ሺህ ብር ገደማ ነበረ። ዘንድሮን ለመግዛት ስወስን ግን በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ስለተከለከሉ አሁን አዲስ አበባ ላይ በብዛት ገበያው ላይ ያሉት የኤሌክትሪክ ሞተሮች ናቸው። ኤሌክትሪክ ሞተር ደግሞ ፋብሪካው በሚነግራችሁ የርቀት ገደብ ልክ በአንድ ቻርጅ ሊሄዱ አይችሉም። በቻርጅ እስከ 200 ኪሎ ሜትር ምናምን ይሏቸዋል። ግን የዳገት መንገድና ጠጠር መንገድ ላይ ሲሆን 100 ኪሎ ሜትርም ላይ ያስኬዱ ይችላሉ በአንድ ቻርጅና ከዛ አንፃር የግድ የነዳጁ አስፈላጊ ስለሆነ እነዚህ ቀድሞ የገቡ ናቸው። ዋጋቸው በከፍተኛ ሁኔታ ጨምሯል። ይህን ሞተር እንግዲህ አምና 200 ሺህ ብር የነበረ ሞተር ዘንድሮ 430 ሺህ ብር ነው የገዛሁት ማለት ነው። ዋጋው በጣም ያናድዳል። በዚህ አንድ አመት በዚህ ልክ መጨመሩ ራሱ የማይታመን ነው። ግን ደግሞ አማራጭ የለም። እኔ በትክክል መግዛት አለብኝ ብዬ በወሰንኩበት ሰዓት ያለው የገበያ ሁኔታ ይሄ ነው። እንግዲህ በእንዲህ አይነት መስፈርት የገዛሁትን ሞተር ምን ብዬ ልሰይመው ብዬ ሳወጣ ሳወርድ አንድ የመጣልኝ ሐሳብ አለ። ለማንኛውም እንግዲህ ይቺ ሞተራችን ታመነ የሚል ስያሜ ያላት። ታመነ እንግዲህ ምናልባት አየ ከዚህ በፊት ስለ ወጣትነቱ ሲተርክ ፈረሰኝነቱን ሳያነሳላችሁ አይቀርም። ስለ ፈረሰኝነቱ ሲነሳ ያኔ የደሴ ዞን አውራጃን ወክሎ ደሴ ሆጤ ሜዳ የሚወዳደርበት አንድ ዝነኛ ፈረስ ነበረው። የዛ ፈረስ ስም ታመነ ይባላልና ከዚህ አንፃር በብዙ ጣውረድ የምንሰራውን ስራ የሚያግዘን የሚታመን ማለት ነው። በእርግጥ በዚህ ወቅት እንኳን ሰው የሰራውን ቆርቆሮ ቀርቶ የሰው ልጅን ራሱን ማመን ከባድ ሆኗል። ግን ደግሞ ጉዞ ከመጀመራችሁ በፊት ያሉትን ነገሮች በአግባቡ ከፈተሻችሁ መታየት ያለባቸውን ነገሮች በደንብ ካያችሁ በቂ ትኩረትና ክህሎት ኖራችሁ ካሽከረከራችሁ ከዛ በተጨማሪ ደግሞ ከኛ ውጭ ያለውን ነገር ፈጣሪ ከተጨመረበት በደንብ ታምኖን ለስራችን ያግዘናል ብለን የገዛነው ነገር ነው። ሞተሩን ከተገዛ በኋላ እንግዲህ በዙሪያ ያሉ ሰዎች አስተያየት ሁለት አይነት ነበረ። 90% የሚሆኑት ደስተኛ አይደሉም። ደስተኛ ያልሆኑባቸው ምክንያቶች ደግሞ ሁለት ነበሩ። የመጀመሪያዎቹ ዋነኛ ምክንያታቸው እንግዲህ የሞተር አደጋን መፍራት ነው። ከዚህ በፊት ባላቸው ገጠመኝ ስለ ሞተር የሚሰሙትና ከዛ አንፃር ባልገዛ ይመርጡ ነበር። ሁለተኛዎቹ ደግሞ ፈገግ የሚያስብል አስተያየት ነው ሰጡኝ። እንዴ ይህን ያህል ብር አውጥተህ ሞተር ከምትገዛ ጨመር አድርገህ ለምን መኪና አትገዛም ነበረ ያሉኛሉ። እነሱ እንግዲህ ምናልባትም ጦሳቲው ከምንሰራቸው ስራዎች አንዳንድም ደግሞ እኛ ሰዎች በተለይ ኢትዮጵያ ውስጥ የበጎ አድራጎት ስራና የግል ኪስ የመቀላቀል ነገር ስላለ በሚሊዮኖችን ወስደን ለአደራ ወይም ደግሞ ለበጎ አድራጎት ስራ አደራ ስናደርስ እኛም በዛው ልክ ኮሚሽን የምናገኝ ወይም ደግሞ ከዚህ ከዩቲዩብ ስራ ብዙ ገቢ የምናስገባ ይመስላችኋል መሰለኝ። እንግዲህ ያው ሚሊዮኖችን አውጥተን መኪና የመግዛት አቅም እንዳለን ነግረውን መኪና ብትገዛ ጥሩ ነበር ተሳስተሃል ያሉናሉ። ያፋቸውን ያድርግልን። አቅሙ ሲኖረን ወደፊት ደግሞ መኪና የምንገዛበት እድል ይኖራል። በእርግጥ በዚህ ሰዓት ገንዘብ እንኳን ቢኖር በትክክል ለኔ ስራ የሚያስፈልገኝ ነገር ሞተር ነው። እንደው መኪና ለታይታ ካልሆነ በስተቀር በትክክል ለስራው የሚያስፈልገው ሞተር ነው። ወደፊት ምናልባት ስራው ሲሰፋ ሀገር ሰላም ሲሆንና እኛም ያንን የማድረጉ አቅም ሲኖረን መኪና እንገዛ ይሆናል። ቁሳዊ ነገር እኔ የምመዝነው ከሚሰጠኝ አገልግሎት አንፃር ነው። ስራዬን ምን ያህል ያቀልልኛል የሚለው ነው ቁም ነገሩ እንጂ ምቾትና ቅንጦት ፍለጋ ወይም ደግሞ ለሰዎች ለማሳየት ያን ያህል የማደርገው ነገር የለም። ሞተሩም የግድ ለስራዬ የሚያግዘኝና ከጤና አንፃር በተለይ ወገቤ ጋር ያለው ስቃይ ስለበረታን ይሄን ያደረኩት። እንግዲህ የቁርቁር ጉዟችን ተጀምሯል። ከሰፈር ተነስቼ በውስጥ ለውስጥ መንገድ በኮብልስቶን እንግዲህ የተጓዝኩኝ መገናኛን አልፌ ወደ ቁርቁር እየሄድኩኝ ነው። የቁርቁር ጉዞዬ እንግዲህ በአጠቃላይ ደርሶ መልሱ ወደ 18 ኪሎ ሜትር ይደርስ ነበረ። እንግዲህ ጠጠር መንገድ ነው። ከዛ ባሻገር የተሻለ ልምድ የሚጠይቅ ስለሆነ ረጋ ብዬ እየነዳሁ ነው። በሰዓት 20 ኪሎ ሜትር ገደማ ነው እየነዳ ያለሁት። በሁለተኛና በሶስተኛ ማርሽ አንዳንዴም ደግሞ ፈረስ አድርግ ወደ አንደኛ ማርሽ እየመለስኩ ማለት ነው።
አየሩ ሞቃት ነው። የለበስኩት ጃኬት ወፍራም ስለሆነ በጣም አልቦኛል፣ ግን ምንም አማራጭ የለኝም። የግድ ወፍራም ጃኬት መልበስ ጉዞ ላይ ለሚፈጠር የትኛውም ነገር አጋዥ ስለሚሆን እሱን አድርጌያለሁ። ከዛ ባሻገር በጉዞዬ ላይ ጠንካራ የሚባል ጫማ ለብሻለሁ። አማናችሁ እንግዲህ በዚህ መንገድ እያሽከረከርኩ ቁርቁር ከደረስኩ በኋላ ቁርቁር ቦርከና ድልድይ ላይ ስደርስ ነው ወደ ውስጥ ወደ መንደር መግባት ያለብኝ። እዚህ መንገድ ዳር አቁሜ መግባት እችል ነበር በእግሬ፣ ግን መንገድ ዳር አቁሜ ለመሄድ ያው ልጆች እንዳይነኩት ብዬ ሞተሬን ይዤ ወደ ውስጥ እየገባሁ ነው። በጣም አስቸጋሪ ነው መንገዱ እንደምታዩት፣ የሰው መንገድ ብቻ ነው። በጣም ጠባብ ነው፣ አስቸጋሪም ነው። ግን ቀስ እያልኩ እየነዳሁኝ ነው። ከታች በኩል ውሃ አለ እና እየነዳሁ እያለ ወደኩ ማለት ነው። ድንጋይ ሲያደናቅፈኝ ሞተሩ ሚዛኑን ሲስት ወደ ውሃው ለወድቅ ሲሆን ያው ወዲያው ፈጥኜ ወደ ላይ ሳጥፍ ሞተር የወደቀች አፋፍ ላይ ነው የወደቀችው እንደምታዩት። ተርፍ ያለው ቀደም ሲል እንደነገርኳችሁ ሞተሬ ለስህተት ምህረት የምታደርግ በመሆኗ እንግዲህ አደጋ አልደረሰብኝም። ምክንያቱም በሚወድቅበት ሰዓት ሞተሩ መከላከያ የሆነ ወይም ደግሞ ቀድሞ የሚደገፍ ብረት አለው ከፊት ለፊት የመከላከያ ብረት። ስለዚህ እንደወደቀ ቀድሞ እሱ መሬት ሲነካ አንድም ሞተሩ አይጋጭም፣ የሞተሩ አካል አይሰበርም፣ ሁለትም ደግሞ ሞተሩ እኔን አይጫነኝም ማለት ነው። ምክንያቱም ወደ ግራ በኩል ስለሆነ የወደቀው ግራ እግሬ ላይ ነበር የሚያርፈው ይሄ መከላከያ ባይኖር። ስለዚህ እንግዲህ እኔ እንደምንም ተነስቼ አሁን ሞተሬን ለማንሳት እየሞከርኩ ነው፣ ግን አቅም አላገኘውም። አንድም እንዳለ ብድግ ባረግ አፋፍ ላይ ስለሆነ ወደዛ ነው የሚገለበጠው። ስለዚህ መጎተት ስለነበረብኝ መጀመሪያ ጎትቼ ወደ ላይ ከፍ አድርጌ አነሳው ማለት ነው። እንግዲህ 130 ኪሎ ግራም ክብደት ያለውን ሞተር ማንሳት በራሱ በጣም ፈታኝ ነው። ለማንኛውም እንግዲህ ሞተሬን ጎትቼ ካነሳው በኋላ ቀስ እያልኩ ቀሪውም የመንደር ውስጥ መንገድ ተጉዤ ከሉቤ ቤት ደርሻለሁ። አሞ እንዴት ናችኋል? ያቺ ከዚህ ቀደም የምታውቋት እንግዲህ ብርቷና ጠንካራዋ ናት እዚህ ነው የምትገኘው። ያኔ የዛሬ ዓመት ገደማ ቦሩ ሜዳ ላይ ከውሃ ውስጥ ቀጤማ እያጨደች ደሴ በእግሯ እየተመላለሰች በየዕለቱ ቀጤማ እየሸጠች ልጆቿን ታሳድግ የነበረች እናት ዛሬ በእናንተ ድጋፍና በፈጣሪ ደግነት ልጆቿን በተሻለ ደረጃ እያሳደገች ነው። በእናንተ ትብብር የተገዛችው ላም ከወለደች 9 ወር ሆኗታል። ሉቤ ወተት እየሸጠች ከዛ በተጨማሪም በጎችና ሌሎች የቤት እንስሳትን እያረባች እንግዲህ ህይወቷን ቀጥላለች። ትልቁ ልጇም ያው ትምህርት አቋርጧል፣ ወደ ትምህርት ቤት መመለስ አልቻለም። ነገር ግን
በፊት እናቱን ለማገዝ የቀን ስራ እየሰራ ነበር እንግዲህ ታናናሾቹን እያሳደገ የነበረው። አሁን ግን ጋራጅ ገብቶ ሙያም እየለመደ መጠነኛ ክፍያም እየተከፈለው በተረጋጋ ሁኔታ ስራውን እየሰራ ነው። ታናናሾቹም እንግዲህ በአግባቡ እየተማሩ ነው ማለት ነው። ትናንት እንግዲህ እዚህ ቤት ውስጥ በውጥረትና በጭንቀት ቁርስ ተበልቶ ምሳ ምን ሊሆን ነው፣ ዛሬን እንዲኋልን ነገ ምን ይመጣ ይሆን እያሉ ይጨነቁ የነበሩ እነዚህ ህፃናትና ከሁሉም በላይ ደግሞ የእያንዳንዱን ፍርሃትና ጭንቀት በትከሻዋ ይዛ ህይወት ከብዷት የነበረችው እናት ዛሬ በተሻለ መንገድ ቀጥ ብላ ልጆቿን ማሳደግ ችላለች። የፈጣሪ ደግነትና መልካምነት ነው እንግዲህ በአንዲት አጋጣሚ እኔና ሉቤን ያገናኘን፣ እኔም ሰበብ ለመሆን ያበቃኝ። ከዛ ባሻገር እንግዲህ ዋናውን ድርሻ ደግሞ ከፈጣሪ ቀጥሎ እናንተ በመላው ዓለም የምትገኙ ደጋግ ኢትዮጵያውያን ስለ ዘር፣ ስለ ሃይማኖት፣ ስለ ልዩነት፣ ስለ ጎጥ፣ ስለ ብሔር ግድ የሌላችሁ በሰብአዊነት በኢትዮጵያዊነት የምታምኑ እናንተ መልካሞች ባደረጋችሁት ድጋፍ ሉቤ ዛሬ ላይ በተሻለ መንገድ ህይወቷን እየመራች ነው። ለዚህም በያላችሁበት ክብር ይገባችኋል። እዚህ ላድርገዋ። የላስቲክ ሞሰላ መጡ ቻይና ማታፈጠው እኔ እኮ ክዳኑ ሳይ አስይጅለት ተነሽ ለሳስ መጀመሪያ አንቺ ትልቁ ነው ትልቅ ቢሆን ብለሽ እንግዲህ ሉቤ ጋር ከተገናኘን በኋላ ቤት ገብቼ ምሳ በልተን ሙጌራ ተጋግሮ ነበረ። እንግዲህ እኔም መድረኩ ተሰጥቶኝ ዳቦ ቆርሼ ቡና ጠጥተን ተጫውተን የመልስ ጉዞ ለማድረግ ተነሳሁ ማለት ነው። ወጥ በርቅለታል እሱ ነው ዛሬ ቦንቆርሳት አንድ ሁለት ግጅ ነው ሁለቱን የቸገሬ ታወለት በላይማ አንቺ በመርቅለት ዳቦ ተቆረሱ አይበቃም። ዛሬማ ያው ያንተ ነው። አረ ቁጭ ያለው አወጀ በቃ ሀጀ በምስል ያረማራ አወጀ በቃ ሀጀ በምስል ያረማራ እንግዲህ ጀማል እንግዲህ ሀገራችን ሁሉ ልጆቻችን የሚደጉ ሁላችሁም ሰላም ሁኑ። ያለፈውን ሳይቆጥር ወደፊቱን ያማረ ያድርገው፣ መጨረሻቸው ይመር። ሁሉም ሰላም ይሁን። እንግዲህ ክረምቱን በሰላም ገብቶ ይልጣ፣ አዝመራውን የሚያዝ ይሆናል። መሰል እንግዲህ ነው። ኧረ ታገደ ምንም አትል ትንሽ ከምትለማመድ ገና መራቂ ይወጣል። ሙያ ይላል ሁሉም ነገር እማቃያት ወይ ሰው ልጅ የሆነች እኮ ቡና ማኖር አይቻልም። ቡና አልጠጣም አይቻልም። ቡና አንድ ስኒ በላይ አልጠጣም። እሷ ደግሞ ጭራሽ አልጠጣም። ጭራሽ እንደዛ ከሆነ ታያተር ችግር የለም። አፉን እንበላት። እንግዲህ የመልሱ ጉዟችን ተጀምሯል። ወግዱ ከኋላ በሉ እንግዲህ ደህና ዋሉ። ቻው። እሺ አመሰግናለሁ ለነበረን ቆይታ። ልጅ ሁሉ አሜን። እሺ አማን ነው ጋር ሰላም ዋላችሁ። እንዴት ዋላችኋል? አማን ናችሁ? እየተመለስኩ እያለ ሰፈር ውስጥ ሌላ ድንጋይ ውስጥ ሞተር ገብታ ያው ማውጣት ነበረብኝ። ያንን አንድ አባት እንግዲህ ገፍተውልኝ ከድንጋው ወጥቻለሁኝ ማለት ነው። በዚህ ሁኔታ ግን ቅድም ስመጣ መንገድ ላይ ትዝ አላለኝም ነበረ። ሙሉ ትኩረቴ ማሽከርከር ላይ ስለነበረ ለክረምት ስጦታ ብዬ ያዘጋጇቸውን 2 ጥላዎች ሳልሰጥ ነበር የመጣሁት። ለምን አሁን እዚህ አልሰጥም ብዬ እንግዲህ ወዲያው አጠገቤ ለነበሩት ላገዙኝ አንድ አባትና ሌላ ደግሞ እዛው በቅርብ ርቀት ላይ ነበሩ አንድ እናት 2ቱን ጃንጥላዎች እንግዲህ በስጦታ አበረከትኩ። አብሽሩ ድንጋይ ይዟል ነው እታች
ይችን መንገድ ይስተካከለ ወሬ ደግሞ የጥላ ማስ ምንድነው ጥላው ማስናም ብዙ ነው እስቲ የዝናብ ሶስት ጥላ አንዱ ለዘመድ እሺ እዛሽ ጋር እንዴ ማንም ተወጣል ቆይ በቃ እሺ በእናንተ አልወጣህ እንግዲህ ምን እሺ አመሰግናለሁ በዚህ አጋጣሚ እማየም ቶሎ አብሽ የተውዬ ምን አመጣ ደግሞ አይ ጥላውን መንገድ ላይ ለማገኘው ለአቅመ ደካማ ጥላ ለያዘ ዝናብ ለደረሰበት ልሰጥ ነው ይዤ የመጣሁት ግን በቃ አሁን እናንተን ካገኘሁ ለእናንተ ጀባ ልበል ማለት ነው ክረምትን በማስመከር ይኸው አላህ ይስጥህ የበለጠው አመሰግናለሁ አየዋ ይቻት መህራባ አየዋ አላህ ይስጥህ መልካም ክረምት ክረምትን በሰላም ቆየን አሜን አንተንም እንደው ከይርሻል አሜን የበለጠውን አላህ ይስጥህ እሺ ያው እናንተ ጋር ተገናኝ ብሎኝ ነው እኮ እሱ የቀደረው ነው አዎ ያችን ላዋጣ አብሽር ይችን እንኳን እንትን ላታለው ባሉ እሺ ቻው እሺ ጋሼ እሺ አራብሽሩ እኔም አመሰግናለሁ ተመልካቾቼ እንግዲህ ስጦታውን የሰጠኋቸው አርሶ አደሮች ደስ ብሏቸዋል እንደምታዩቸው ምርቃቴን ተቀብዬ እንግዲህ የመልስ ጉዞዬን ጀመርኩኝ መንገድም ላይ ስመለስ ሌላ እናትን ለመጠየቅ አስቤ ነበር ከዚህ ቀደም እዚሁ አካባቢ የእንቅርት ህመም ታመው በእናንተ ገዛ ታክመው የዳኑ እናት ነበሩና እሳቸውንም ለዘይራቸው አቁሜ ነበር ሰላም አላችሁ አባ ደህና ውላችኋል እዚህ የነበሩ ሴት ለቀው ይሆን እንዴ ወደዛው እንጂ የሚኖሩት እዚሁ ነው ሰላም አላችሁ ወይ አማን ነው ሰው አለ እዚህ ታች የሉም ላገኛችሁ አልቻልኩም ዝናብ እየመጣ ነው ሐምሌ ገብቷል እንግዲህ ዛሬ ሐምሌ 3 ነው እና ዝናቡ ሳይበረታ ቶሎ ካልሄድኩ እዚህ ጋር የጭቃ መንገድ አለ ሰላም አላችሁ ከዛ በኋላ እንግዲህ ሞተሬን አስነስቼ ጉዞዬን ቀጠልኩ ማለት ነው እንደምታዩት ክረምቱ እየገባ ነው የቁርቁራ አካባቢ ባህር ሸሽ ገጽታ ይሄን ይመስላል በዚሁ አጋጣሚ ተመልካቾቼ እንግዲህ ሞተሬ ከምሰጠኝ ትልቁ ጥቅም አንፃር ጊዜ መቆጠብ ነውና በተለይ ከዚህ ከዩቲዩብ ስራ ጎን ለጎን በቅርቡ 4ኛ ዙር የእንግሊዝኛ ቋንቋን በኦንላይን የማስተማር ስራ ጀምረናል ምዝገባው እንደተጠናቀቀ ትምህርት መስጠት እንጀምራለን እንግዲህ ከስከዛሬው በተሻለ ደረጃ ደግሞ ከዩቲዩበርነቴ ባሻገር ከዚህ ቀደም የነበረኝንና የምወደውን የማከብረውን የመምህርነት ሙያዬንም በትርፍ ጊዜ ደግሞ የምሰራበት እድል አለኝና በዚህ አጋጣሚ በጋሽ ጀማል በእርግጠኝነት ከማስተዋቂያ የተሽሞኑሞኑ ቃላት ባሻገር በተግባር ተምራችሁ እንደምትለወጡ ሙሉ እምነት አለኝ የእናንተ ጥረት ከታከለበት ማለት ነው መማር የምትፈልጉ በኢሞ በቴሌግራም እና በዋትስአፕ በስልክ ቁጥራችን በ0914 35 16 09 ጻፉልን ጉዟችንን ቀጥለናል
መንገድ ላይ እንግዲህ አህያው ይመጣባችኋል፣ ባጃጁ ይመጣል፣ ሰው መንገድ ይዘጋል። ይህም ሁሉ ነገር ረጋ ብሎ ማረፍ ይጠይቃል። በዛ ላይ የጠጠር መንገድ ሲሆን የጎማው ራሱ መሪው በተለይ የፊት ጎማ ወደ ግራና ቀኝ የመወላወል ነገር አለው። ለማንኛውም እንግዲህ በእርጋታ ይሄ የመጀመሪያ ቀን የመስክ ጉዞዬ ነው። 28ኛ ቀኔ ነው ዛሬ ሞተር መንዳት ከጀመርኩ እንደነገርኳችሁ። በዚህ መንገድ እንግዲህ ተወጥቻለሁ ማለት ነው። ብቸኛ የገጠመኝ ነገር ወደ ከተማ ከገባሁ በኋላ ውስጥ ለውስጥ መሄድ እችል ነበረ። ነገር ግን እስኪ የከተማውንም ትራፊክ በዚሁ ልልመደው ብዬ በቧንቧ በኩል እያደረግኩ ሲሄድ አደባባዩን እንድሻገር ጥቂት ሜትሮች ሲቀሩኝ እንግዲህ ሁለት ሰዎች በመኪና ተደርበው መጥተው ከመኪና ጀርባ ብቅ አሉብኝ። እኔም እንግዲህ ፍጥነቴን ቀንሼ ስለነበረ ምንም የተፈጠረ ነገር የለም፣ በሰላም አልፌያቸዋለሁ። ፍጥነት ላይ በሆን ምን ይፈጠር ነበረ? እሱን ማሰብ አያስፈልግም። ደግ ደጉን እያሰብን ጉዟችንን ቀጥለናል። ተመልካቾች እንግዲህ ሞተር የገዛሁት ሞተር መንዳት ሳልችል ነው። መጀመሪያ ልምምድ አድርጎ ነው አንዳንዱ ሰው የሚገዛው። እኔ ግን ምንም መንዳት አልችልም ነበርና መለማመድ የጀመርኩት ሞተሬን ከገዛ በኋላ በራሴ ሞተር ነው እና ከሌላ ሰው ጋር ለ7-8 ቀን ያህል ከአለማማጅ ጋር ሆጤ ሜዳ አካባቢ አንዳንድ ቦታዎች ላይ ለመንዳት ሞክሬያለሁ። ቢያንስ በአማካይ በቀን ከ30 ደቂቃ እስከ 1 ሰዓት ባለ ጊዜ ማለት ነው። ከዛ በኋላ ግን ግሌ ለመለማመድ ሞክሬያለሁ። አሁን ቁርቁር ላይ እያደረግኩ ያለው ጉዞ ደግሞ ከ28 ቀናት በኋላ ነው ማለት ነው። ጉዞ ሳደርግ በምን መንገድ ነው ለእናንተ ጉዞዬንም አጋራችሁ የሚለው ነው። በዚህ አጋጣሚ እንግዲህ እስካሁን በቻልኩት መጠን ሁሉንም ነገር ለማሟላት ሞክሬያለሁ። ሞተሩ ከተገዛ በኋላ ታርጋ፣ መንጃ ፈቃድ፣ ሌሎች ቁሳቁሶች አሟልቻለሁ። የቀረጻ እቃዎች አሉ። 2 ካሜራዎችን እጠቀማለሁ በጉዞዬ ላይ። እስከዛሬ ባጃጅ ውስጥ ወይ መኪና ውስጥ ሆኜ መንገዱን በደንብ ማሳየት አልችልም። ወይ የምቀመጥበት ቦታ አይመችም ለመቅረጽ፣ ከፀሐይ አቅጣጫ ሊሆን ይችላል፣ በመስኮት አጠገብ ላልሆን እችላለሁ። አሁን ግን ሞተሬ ላይ ሆኜ በቀላሉ ጉዞዬን እቀርጻለሁኝ። አንድ ካሜራ አለ እዚህ ጋር ፊት ለፊት ሞተሩ እጀታ ላይ ወይም እጅ መያዣ አካባቢ ላይ የሚታሰር ነው። እኔን የሚቀርጽ ነው። አሁን በምታዩት መልኩ የኔን ስሜት ከኔ ጀርባ ያለውን ነገር የምታዩበት ነው። ሁለተኛው ደግሞ እዚህ ሄልሜት ወይም የጭንቅላት መከላከያ ኮፍያው ጋር አፌ አካባቢ ላይ እማስረው ነው። ጉዞውን ጥርት ባለ መልኩ ከኔ ፊት ለፊት እኔ የማየውን ነገር ልክ እናንተ በእኔ ቦታ ሆናችሁ የሞተሩን የጉዞ ሁኔታ፣ አካባቢውን፣ መንገዱን፣ መልክዓ ምድሩን በደንብ ማየት የምችሉበት ነው። አገጭ ላይ ያለችው የጎፕሮ ካሜራ ነው። ከፊት ለፊት ደግሞ የታሰረችው የኢንስታ 360 ካሜራ ናት። እንደምታዩት ጉዞ እያደረጉ ጠጠር ቢሆንም የሚያንገጫግጭ ቢሆንም ምስሉ ሳይወዛወዝ ጥርት ብሎ የሚቀርጹላችሁ ካሜራዎች ናቸው ማለት ነው። ከዛ ባሻገር እንደ ሁኔታው እየሄድኩኝ እየተጓዝኩ እያሽከረከርኩ ለእናንተ ማወራችሁ ምነግራችሁ ነገር ካለ ማይክ እጠቀምና ድምፁ በቀጥታ እዚህ ጋር የስልክ ማስቀመጫ ደግሞ እዚህ ጋር አለ። በስልኬም እየቀረጽኩ በተጨማሪነት እያወራኋችሁ ጥርት ባለ መንገድ ድምፁም እየተሰማችሁ ጉዞ ከኔ ጋር ታደርጋላችሁ ማለት ነው። ብቸኛ የቀረው ነገር የራሱ የሆነ የሞተር ጃኬት አለ። እዚህ ጋር ክንዳችሁ ጋር ትከሻና ደረት መከላከያ ያለው፣ ከዛ ባሻገር ጉልበት መከላከያ ያስፈልጋል። ያንን ግን እዚህ ሀገር ውስጥ ገበያ ላይ ማግኘት አልቻልኩም። ስለዚህ ብዙ ቦታዎች ላይ አዲስ አበባም የሞተር መለዋወጫ የሚያቀርቡ ወይም የሚሸጡ የተለያዩ ሰዎች ጋር ደውዬ ለመጠየቅ ሞክሬ ነበረ። ግን በህጋዊ መንገድ በቀጥታ እንደማያስገቡት ብዙ ሰው ስለማይፈልገው ውድም ስለሆነ በመጠኑ ማለት ነው ኦንላይን ላይ ለማየት ሞክሬያለሁ። በእርግጥ መጠነኛ ዋጋም ያለው አሉ፣ ርካሽም እንደ ጥራቱ ዋጋው ሊለያይ ይችል ይሆናል። ግን እዚህ ደሴ ስጠይቅ ደግሞ ብዙ ጊዜ በዚህ በአቋራጭ በአፋር በኩል እንደሚገባ ያው በኮንትሮባንድና ከዛ ውጭ ግን አስመጪዎች ጋር እንደማይገኝ ነው የነገሩ። እንግዲህ በዚህ አጋጣሚ የሞተር የደህንነት መጠበቂያ ወይም መከላከያ ቁሳቁሶችን ስፖንሰር ልታደርጉን የምትፈልጉ ድርጅቶች ወይም ደግሞ የጦሳቲው ቤተሰቦች ካላችሁ በአክብሮት እንቀበላለን። በዛውም የእናንተን ድርጅቶችና ምርቶች ወይም አገልግሎቶች እናስተዋውቃለን ማለት ነው። እንግዲህ ያው ገበያ ላይ ስላጣሁትና ማድረግ ስላልቻልኩ ብቻ ነው ትብብራችሁን የጠየኩት፣ ያንኑም በስፖንሰርሺፕ ማለት ነው። እንግዲህ እናንተ እቃዎቹን ስፖንሰር ካረጋችሁን እኛ ደግሞ ምርትና አገልግሎታችሁን የምናስተዋውቅበት እድል ይኖራል።
ፕሮግራም ለማዘጋጀት የሚያግዘኝ የትኛውም ቁሳቁስ ቢኖር እንደምታዩት ሞተሬ ከኋላ ላይ ካላት የዕቃ መጫኛ በተጨማሪ ከጎንና ከጎን ሳይድ ባግ አለን። ከዚህ በኋላ እንግዲህ በዚህ ሞተር ወደ ተለያዩ የገጠር አካባቢዎች ስንሄድ የፈለግነውን የቀረጻ መሳሪያ መያዝ እንችላለን። አንድ ሁለተኛው ደግሞ ከዚህ በፊት እንቸገር የነበረው ወደ ገጠር ቤተሰቦቻችን ስንሄድ ውሎ ለማደር ያው የትኛውም ገጠር ያለው አርሶ አደራችን የሀገራችን ህዝብ ደግ ሩህሩህ ቸር ቢሆንም ግን ደግሞ እናንተም ስትሄዱ በተለይ በዚህ ወቅቱም አስቸጋሪ ስለሆነ አስቤዛ ይዛችሁ ብትሄዱ ደስ ይላችኋልና እኔ ደግሞ እንኳን በእንዲህ አይነት ስራ ቀርቶ በየትኛውም አጋጣሚ ያለምንም ነገር እጃችሁን ሳይመለከት በፍቅር የሚያስተናግዳችሁ ሰው እንኳን ቢሆን እናንተ ደግሞ ትንሽ ነገር ስታደርጉ ደስ ይላልና ብዙ ጊዜ መሸከሙ ከባድ ስለሚሆን ያለው አማራጭ ሳንቲም መስጠት ነው። ያ ደግሞ ለሰዎችም ደስታ አይሰጥም፣ ለእናንተም ደስታ አይሰጣችሁም። ከዛ ይልቅ የተለያዩ አስቤዛዎችን እዚህ ጋር መጫን እችላለሁ ማለት ነው። የቀረጻ እቃዎችን እዚህ ጋር እዛ ሳድር ስውል የምጠቀማቸውን ልብሶች የምቀይራቸውን የሌሊት ልብስ ሊሆን ይችላል። ከዛ ባሻገር ቅድም እንዳልኩት ቡና መያዝ ብትፈልጉ በዚህ በዛ ስኳር ሊሆን ይችላል፣ ዱቄት ሊሆን ይችላል፣ ጭስ ሊሆን ይችላል። ብቻ የትኛውንም የገጠር ቤተሰቦቻችን ያስደስታል ያልኩትን አስቤዛ ከዚህ በኋላ ያለመሳቀቅና ያለመጨነቅ ሞተሬ ላይ መጫን እችላለሁ ማለት ነው። ፈጣሪ ፈቅዶ ደግሞ ሀገር ሰላም ቢሆን እስካሁን ያልደረስንባቸውን አካባቢዎች ለመድረስ እንሞክራለን። በእርግጥ እዚሁ ወሎና አካባቢው አንወሰንም። ወደፊት ብዙ አካባቢዎችን ለመድረስ እንፈልጋለን። ወደ ደቡብ ወይም ወደ ሌላ ኢትዮጵያ ክፍል ስንሄድ ምናልባት ሞተር ላንጠቀም እንችላለን። እዚህ ደቡብ ወሎ ቅርብ አካባቢዎች ምናልባት ፈጣሪ ሰላም ቢያደርገው ቀላል ነው። በየከተሞቹ እያረፍን በዚሁ በሞተር ጉዟችን እያደረግን መላው አማራ ክልልን የምናይበት እድል ሊኖር ይችላል። ኢንሻአላህ ወደፊት ሰላም እንደሚሆን ተስፋ እናደርጋለን። በዚህ አጋጣሚ የጦሳ ቲዩብ ቤተሰቦች ባለፉት 3 ዓመታት በነበሩን ውጣ ወረዶች እና እያንዳንዱ እንቅስቃሴ ከጎናችን ስለነበራችሁ እናመሰግናለን። በተለያየ መንገድ የጦሳ ቲዩብ እንዲሻሻል ትልቅ እምነት እና ፍላጎት የነበራችሁ ተመልካቾቼ ከጎን የነበራችሁ ላብነት ይሄ ሞተር ከመገዛቱ ከአንድ ወር ገደማ በፊት አንድ ወንድም ከአሜሪካን ሀገር ለሌላ ስራ ገንዘብ ሲልክ እግረ መንገዱን የዛሬ 2 ዓመት ገደማ ሞተር እገዛለሁ ብለህ ነበረ እና እስኪ እኔም ለሞተሩ መዋጮ ይሁንልኝ ብሎ 20 ሺህ ብር ገደማ ልኮልኝ ነበርና በዚህ አጋጣሚ ወንድም ቅዱስ ያሬድን ለማመስገን እሞክራለሁ። ብዙዎቻችሁ በተለያየ መንገድ ጦሳ ቲዩብ የቀረጻ መሳሪያዎችን በማሟላት በተለያየ ሁኔታ ጦሳ ቲዩብ በማገዝ ከጎን የነበራችሁ በተለይ ስራዬን በተሻለ ደረጃ እንድሰራ የስራዬ ጥራት እንዲያድግ እየደወላችሁ ከመላ ሀገሪቱ ከአረብ ሀገራት ከአውሮፓና ከአሜሪካ በመላው ዓለም ያላችሁ ተመልካቾቼ ለምታደርጉልኝ ድጋፍ ከልብ አመሰግናለሁ። ቪዲዮዎችን በማየት ላይክ፣ ሼር በማድረግ ለብዙ ሰው ተደራሽ እንዲሆኑ በማድረግ በብዙ መልኩ ከጎኔ የነበራችሁ በእርግጥ እንደኔ አይነት ለፍቶ ተደክሞ ተወጥቶ ተወርዶ ተሰርቶም ያን ያህል እይታ የለውም ታውቃላችሁ። ዩቲዩብም ቢሆን የሚከፍላችሁ በእይታችሁ ልክ ነውና እንቶ ፈንቶ ቁጭ ብለው ስቱዲዮ ውስጥ ያለ ብዙ ድካም ያለ ብዙ ኤዲቲንግ ኢቭን ቪዲዮ ለማቀናበር እንኳን ምንም ጊዜ የማይፈጅ አንድ ቦታ ላይ ቆመው ብቻ እንቶ ፈንቶ ወሬ አውርተው ቪዲዮ የሚጭኑ ሰዎች በመቶ ሺዎች የሚቆጠሩ እይታዎችን በ24 ሰዓት ውስጥ በአንድ ቀን ልዩነት እያገኙ እንዳለን እንረዳለን ወይም ዩቲዩብ ላይ እናያለን። እንደኔ ግን ገጠር ሂዶ ቀርጾ ከገጠር ከመጡ በኋላ ደግሞ በጣም ብዙ ምስሎችን ብዙ ሐሳቦችን አቀናጅቶ አዋህዶ ለምሳሌ አንድ የሰርግ ዶኩመንታሪ ለመስራት ቀረጻው 3-4 ቀን ይፈጃል። ቅንብሩ ግን እስከ 8 ቀን ድረስ ይወስድብኛል ማለት ነው። ራሴ ነኝ እንግዲህ ስቱዲዮ ቁጭ ብዬ የማቀናበረው። በዛ ሁሉ ድካም ውስጥ አልፎ ነው እንግዲህ ፕሮግራሙ ለእናንተ የሚደርሰው። ከዚህ ሁሉ ድካም አንጻር በዛ ሂደት ውስጥ ከምናወጣው ወጪ አንጻር ከሚወስድብኝ ጊዜ ከምንለፋው ልፋት አንጻር የሚገኘው ነገር በገንዘብ ቢለካ በጣም አሳዛኝ ነው። ግን መቼም ቢሆን ስራዬን በገንዘብ ለክቼ አላውቅም። የምወደውን ስራ እየሰራሁ በዚህ መልኩ ከምወደው ህዝብ ጋር እየዋልኩ እያደርኩ የምሰራውን ስራና የማሳልፈውን ጊዜ ከዛ ባሻገር በዚህ ሁሉ ድካም መሃል አልፎ ስራዬ ደግሞ እናንተ ጋር ሲደርስና በእናንተ ላይ የሚፈጥረውን ስሜት ሳይ መቼም ቢሆን ልፋቴን፣ ድካሜን፣ የስራዬን ውጤት በገንዘብ እንድለካ አያደርገኝም። ላብነት ከሰሞኑ ከጋምቤላ ክልል አንድ እህት ደውላልኝ ነበርና ጋምቤላ ክልል ያሉ ከዚህ ቀደም በሰፈራ ከወሎ ወደዛ ይሄዱና አንድ አካባቢ ወሎ ሰፈራ አካባቢ የሚኖሩ ትልልቅ እናቶች አገራቸው የሚናፍቃቸው ልጅነታቸውን የሚያስታውሱ የአንተን ዩቲዩብ በጣም ነው የሚያዩት። ተሰብስበው ቡና እየጠጡ የዛን የልጅ ቪዲዮ ክፈቱልን እያሉ በቴሌቪዥን ተሰባስበው ነው የሚያዩ። በጣም ይደሰታሉ፣ ያለቅሳሉም ጭምር። አንድ ጊዜ እንደውም ሰብሰብ ብለው ዱዓ እያደረጉ ለዛ ለልጅ ዛሬ ዱዓ እናርግለት ብለው
ዱዓ አድርገውልሃል መርቀዋል ብላኛለችና ይህን ስሰማ በጣም ደስ ብሎኛል። እንደውም ፈጣሪ ቢፈቅድ ሰላም ቢሆን መጥቼ እነዛን እናቶች እጠይቃለሁ ብያታለሁና የከፋ ነገር እስካልመጣ ድረስና ስራዬን ለመስራት እንቅፋት እስካልተፈጠረብኝ ድረስ መቼም ቢሆን ይህን ስራ አላቆመውም። በተሻለ ደረጃ ጦሳቲዩብ ከዚህ በላይ በላቀ ደረጃ አካባቢያችን ሰላም ሲሆን የገጠሩን ማህበረሰብ ባህልና ኗኗር ተጨባጭና እውነተኛ በሆነ ባልተቀባባና ባልተከለሰ መንገድ ወደ እናንተ እንደሚያደርስ ተስፋ አደርጋለሁኝ። የተወደዳችሁ ተመልካቾቼ እንግዲህ በዚህ መንገድ የዛሬው የቁርቁር ደርሶ መልስ የመጀመሪያ የመስክ ጉዞዬ ከእናንተ ጋር አድርጌያለሁ። አዲሱን የጦሳቲዩብ አጋርና አጋዥም በዚህ ሁኔታ አስተዋውቂያችኋለሁ። የዛሬው ጉዟችን በዚህ ተጠናቆ እኔም እንግዲህ ወደ ሰፈሬ እየገባሁ ነው። አብራችሁኝ ተጉዛችሁ ቁርቁር የገጠሯ መንደር ደርሳችሁ ስለመጣችሁ ከልብ አመሰግናለሁ። ስሜታችሁን፣ ደስታችሁን፣ አዲሱን የጦሳቲዩብ ምዕራፍ እንዴት እንዳያችሁት ኮሜንት ላይ አስቀምጡልኝ። ከጎኔ ስላላችሁ ከልብ አመሰግናለሁ። ተመልካቾቼ ለምትሰጡኝ ፍቅር ሁሌም ክብር ይስጥልኝ። ሀገራችንን ሰላም ያድርግልን።